ጤናና ሰላም ይስጥልን። ይህ ባና 24 ነው። በ24 ሰዓታት ውስጥ የነበሩ ፍጻሜዎች የዜና ክፍላችን የመረጣቸው ዘገባዎችን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ የጋበዝ። በቅድሚያ ርዕሰ ጉዳዮችን እናሰማችሁ። ፕሬዝደንቱ በትግራይ መንግስት ማቋቋም አልቻልንም አሉ። በመቀሌ አክቲቪስቶችና ታዋቂ ሰዎች ያሳተፈ ሰላማዊ ሰልፍ ተካሂዷል። መንግስትን በኮመንት የወቀሰው ግለሰብ በ7 ዓመት እስራት ተቀጣ። ሳናጣራ እናስርም፣ ሳንመረምር ቶርቸር አናደርግም ሲል የነበረው የብልጽግና መንግስት አሁን ላይ ግን ስቅያቱን ህጋዊ እንዲሆን አድርጓል። በትግራይ ክልል ሀገራዊ ምክክሩ አጀንዳ ለማሰባሰብ ስራዎች ተጀምረዋል ተባለ። ሀገራዊ ምክክር ኮሚሽን አካታችነቱ ላይ ጥያቄ የሚነሳበት ሲሆን በአማራ ክልል ሰበሰብኩት ያለው አጀንዳ ግን መንግስት የትግራይና አማራ ክልሎች ግንኙነት የሚያቃቅር ነው የሚለው ወቀሳዎች እያጋጠሙ የነበረ መሆኑን አይዘነጋም። ጠቅላይ ሚኒስትሩ በጠሩት ስብሰባ ረግጠው ወጡ። አብይ አህመድ የፖለቲካ ፓርቲዎቹ ከየመጡበት አካባቢ የሚነሱ የተለያዩ ሀሳቦችን በማዳመጥ ግብዓት ለመውሰድ የታለመ ያሉትን ውይይት ለማድረግ የታቀደ ቢሆንም እንደታሰበው ሳይሄድ ቀርቷል። ሐኪሞች ስራቸውን ጀመሩ። ባለሙያዎቹ በሁለተኛ ምዕራፍ አዲስ አቅጣጫ ቀይሰው ጥያቄያቸውን ለማስመለስ እንደሚጥሩ አስታውቀዋል። የተባበሩት መንግስታት ፕሬዝዳንት ኢሳያስ አፈወርቂን ከሰሰ። ሻዕቢያ መንግስት በበኩሉ ክሱን አጣጥሏል። ትራምፕ የእስራኤልና ኢራን ጦርነት እንደሚቀላቀሉ አሳወቁ። ቻይና በበኩሏ የአሜሪካ መንግስትን ውሳኔን አውግዛለች። ባናን ሰብስክራይብ በማድረግ ቤተሰብ ይሁኑ። የደወል ምልክቷን በመጫንም አዳዲስ መረጃዎቻችንን እንዲደርሷችሁ አድርጉ። ስለምትመርጡ እናመሰግናለን። ፕሬዝዳንቱ በትግራይ መንግስት ማቋቋም አልቻልንም አሉ። በመቀሌ አክቲቪስቶችና ታዋቂ ሰዎች ያሳተፈ ሰላማዊ ሰልፍ ተካሂዷል። የትግራይ ክልል ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ በአክሱም ተገኝተዋል። የሰማዕታት ቀን ምክንያት በማድረግ በዛሬው ዕለት ሰኔ 11 2017 በአክሱም ከተማ ሰላማዊ ሰልፍ ተካሂዷል። ክልሉ ከተከፈለው ከባድ መስዋዕትነት በኋላ በፕሪቶሪያ ስምምነት ቢቋጭም አሁንም ድረስ ግን በትግራይ የተረጋጋ መንግስት ሊኖር አልቻለም ብሏል። ከስምምነቱ በኋላ መንግስት ወክለን የነበርን ቢሆንም የተረጋጋ መንግስት ግን መመስረት አልቻልንም ያሉት ታደሰ ወረደ ይህም መንግስት አልባ ሆነናል ሲሉ ነው የክልሉ ወቅታዊ ሁኔታ የገለጹት። የትግራይ ክልል ከወረራው በፊት መንግስት ሳይኖረው ያለፈበት ጊዜ አልነበረም። ሆኖም አሁን ላይ ክልሉ ይህንን ማስቀጠል አልተቻለም ሲሉ አስረድተዋል። የክልሉ ጊዜያዊ አስተዳደር የተለያየ ችግር ሊኖረው ይችላል። ሆኖም ግን ከዚህ በከፋ መልኩ መንግስት አልባ እንዳንሆን እንድንጠነቀቅ ይገባል በማለት አሳስበዋል። የትኛውም የሚደረግ ትግል ላይ መንግስትን በመያዝ የሚደረግ በመሆኑ ሁሉንም እያጣህና እየጣልክ ሊሆን አይገባም ብለዋል። ልዑካችንን ለማስፈጸም መንግስት የግድ አስፈላጊ ነው ያሉት ፕሬዝዳንቱ ከላይ እስከ ታች ተግባብተህ መስራት፣ ያጠፋ የሚጠይቅበት እንዲሁም የበለጠ የሰራው ደግሞ የሚደነቅበት አሰራር መዘርጋት እንደሚገባ ነው የገለጹት። ይህ በእንዲህ እያለ በመቀሌ ተፈናቃዮች ሰልፍ ተካሂዷል። ጽላል ሲቪክ ማህበረሰብ ከጫፍ እስከ ጫፍ ተፈናቃዮች ወደ ቀያቸው ለመመለስ ድምፅ የሚሆን ሰልፍ ለማካሄድ ጥሪ ማድረጋቸው ይታወሳል። ይህንን ተከትሎ በዛሬው ዕለት በመቀሌ በተካሄደው ሰልፍ አክቲቪስቶችና ታዋቂ ሰዎች የተገኙበት ሰልፍ ተካሂዷል። ከማንነታችን ሰብአዊነታችን ይቅደም፣ 5ኛ ክረምት በመጠለያ ካምፖች እንድናሳልፍ አታድርጉን የሚሉና ተመሳሳይ መፈክሮች ይዘው ወጥተዋል። ታደሰ ወረደ በበኩላቸው የትግራይ ህገ መንግስታዊ የግዛት አንድነት ለማረጋገጥና ተፈናቃዮቹን ወደ ቦታቸው ለመመለስ በሰላማዊ የፕሪቶሪያ ስምምነት ሊሆን ይገባል ያሉ ሲሆን ትግራይ ወደ ቀድሞ መደበኛ አቋሙ ለመመለስ በሚደረግ ሰላማዊና ፖለቲካዊ ትግል ሁሉም እንዲተባበር ጥሪ አቅርበዋል። መንግስትን በኮመንት የወቀሰው ግለሰብ በ7 ዓመት እስራት ተቀጣ። በማህበራዊ ሚዲያ የመንግስትን ስም የሚያጠለሹ አስተያየቶች፣ የፋኖ ታጣቂ ቡድን የሚደግፉ ጽሑፎችና መልእክቶች አሰራጭቷል የተባለው ግለሰብ በ7 ዓመት ጽኑ እስራት ተቀጥቷል። የቅጣት ውሳኔውን ያስተላለፈው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብር ወንጀል ችሎት ነው። ተከሳሽ ወንድማገኝ በርገና በ1996 ዓ.ም የወጣውን የወንጀል ህግ አንቀጽ 32 ሀለና ሐመሮሃ ድንጋጌ በመተላለፍ የወንጀል ድርጊት መፈጸሙን የአቃቤ ህግ ክስ ያመለክታል። በርገና ወንድማገኝ በሚል የዋትሳፕ አካውንት ከፍተው መንግስትን የሚያጠለሹ የፋኖ ታጣቂ ቡድን ደግሞ የሚያደንቁ መልእክቶችን አጋርቷል በሚል 7 ዓመታትን በጽኑ እንዲታሰር ተወስኖበታል። የፋኖ ታጣቂ ቡድን ልሳን ለሆኑ በዋናነትም ዘመድኩን በቀለ ለተባለ ግለሰብ በየካቲት 22 ቀን 2016 ለቡድኑ የፕሮፓጋንዳ ስራ ግብዓት የሚሆን በአርባ ምንጭ ከተማ መንግስት ቤት እያፈረሰ ነው የሚል መልእክት እንዲሁም በየካቲት 24 ቀን 2016 የመንግስትን ስርዓት ለመገርሰስ ብቸኛው አማራጭ የትጥቅ ትግል ነው የሚል መልእክት ማስተላለፉ በአቃቤ ህግ ክስ ላይ ተገልጿል። እኔም አንዱ የዛ አካል ነኝ፣ ፋኖን ደግፋለሁ፣ ሁሉም ሰው የድርሻውን ሊወጣ ይገባል የሚልና ስርዓቱን በተለያዩ አማራጮች ማዳከም አለብን የሚል መልእክት በቪዲዮ ቀርጾ
ለዘመድኩን በቀለ ልኳል ተብሎም ተከሷል። ወንድማገኝ ገብሬ በሚል ስም በተከፈተ የቲክቶክ አካውንት ላይ የተገለጹትን የፕሮፓጋንዳ መልእክቶች ከ10 ያላነሱ ሰዎች የተመለከቱት የመንግስት ስም የሚያጠለሹ ተግባራትን ሲፈጽም አግኝቸዋለሁ ሲል መርማሪ ፖሊስ በክሱ አቅርቧል። ግለሰቡ የፕሮፓጋንዳ ስራ በመስራት በመንግስት ላይ ጥርጣሬ እንዲፈጠርና የጠላት ዓላማ እንዲሳካ የተለያዩ የፕሮፓጋንዳ መልእክቶች በማህበራዊ ሚዲያዎች ሲያሰራጭ የነበረ የተባለ ሲሆን ኢትዮጵያ ጦርነት ላይ ያለች የጠላት ዓላማን ለማሳካት በማሰብ የጠላትን ጥቅም በሚያራምድ የፕሮፓጋንዳ ስራ ውስጥ በመሳተፍ ጠላትን የደገፈ በመሆኑ በፈጸመው ጠላትነት መተባበር ወንጀል ተከሷል። በዚህም መሰረት ተከሳሹ የቀረበበትን ማስረጃ ማስተባበል ባለመቻሉ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብር ወንጀል ችሎት ተከሳሹ በ7 ዓመት ጽኑ እስራት እንዲቀጣ መወሰኑን ሰምተናል። መንግስት የሚሰጡት የተቃውሞ አስተያየቶችና መልእክቶች መታገስ የማይችል ሲሆን በሽብር ወንጀል ሲከስ ሲያስር ይስተዋላል። በትናንትናው ዕለትም ይህንን ክስና ፍርድ ህጋዊ የሚያደርግ ረቂቅ አዋጅ ጸድቋል። በሽብር ወንጀል ተጠርጥረው የሚያዙ ግለሰቦች በምርመራ ወቅት እንዲሰቃዩ የሚፈቅድ አዋጅ ህጋዊ ሆኗል። የህዝብ ተወካዮች ምክር ቤት በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የቀረበውን ረቂቅ አዋጅ በ3 ተቃውሞ በአንድ ድምፅ ተአቅቦ በአብላጫ ድምፅ አጽድቆታል። በዚህ አዋጅ መሰረት መሰል ወንጀሎችን ለመመርመር የተመደበ ሰው በግዴታው ላይ ያለ ከግድያ ወንጀል በስተቀር ለሚፈጸመው የወንጀል ድርጊት የወንጀል ክስ አይቀርብበትም በሚል መደንገጉ ጥያቄ አስነስቷል። ይህ ድንጋጌ በምርመራ ሽፋን የመንግስት ተቃዋሚዎችን፣ የመብት ተሟጋቾችን፣ ጋዜጠኞችንና ነጋዴዎችን ለማጥቃት የተረቀቀና የዜጎችን መብት የሚጎዳ ነው የሚል ተቃውሞ ገጥሞታል። አዋጁን ያዘጋጁት አካላት ግን የህጉ መንፈስ ይህ አለመሆኑን ጠቅሰው ዓላማው ሽብርተኝነትን መከላከል ነው ሲሉ ይከራከራሉ። የህዝብ ተወካዮች ምክር ቤት በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የቀረበውን አዋጅ ቁጥር 780/2005ን በትናንትናው ዕለት ማክሰኞ ሰኔ 10 2017 በአብላጫ ድምፅ አሻሽሎ ሲያጸድቅ በማሻሻያው ከተካተቱና ጥያቄ ካስነሱት ጉዳዮች አንዱ የዚህ ወንጀል መርማሪ ሆኖ ለሚሰየመው ሰው በግዴታው ላይ ያለ ከአቅሙ በላይ በሆነ ምክንያትና ከፍቃዱ ውጭ ሆኖ ከግድያ ወንጀል በስተቀር ለሚፈጸመው የወንጀል ድርጊት የወንጀል ክስ አይቀርብበትም የሚለው ዋናው ነበር። ሳናጣራና ስርም ስንመረምር ቶርቸር አናደርግም ሲል የነበረው የብልጽግና መንግስት አሁን ላይ ግን ስቅያቱን ህጋዊ እንዲሆን አድርጓል። በትግራይ ክልል ለሀገራዊ ምክክሩ አጀንዳ ለማሰባሰብ ስራዎች ተጀምረዋል ተባለ። በክልሉ አጀንዳ ማሰባሰብ እንዴት ይከወን በሚለው ጉዳይ ዙሪያ ከክልሉ ጊዜያዊ አስተዳደር ጋር ተደጋጋሚ ውይይት እያደረገ መሆኑን የብሔራዊ ምክክር ኮሚሽን ተናግሯል። ከትግራይ ክልል በስተቀር በአዲስ አበባና ድሬዳዋ ከተማ አስተዳደሮች እንዲሁም በሁሉም ክልሎች ሊመከርባቸው ይገባል የተባሉ አጀንዳዎችን ሲያሰባስብ የቆየው ኮሚሽኑ ወደ ትግራይ ክልል ገብቶ አጀንዳዎችን ለማሰባሰብ የሚያስችሉትን ውይይቶች እያደረገ መሆኑን ነግሮናል። በክልሉ አሁን በስራ ካለው ጊዜያዊ አስተዳደር በክልሉ ካሉት 4ቱም ዩኒቨርሲቲዎች ከምሁራን፣ ከሲቪል ማህበረሰብ ድርጅቶች ጋር በየደረጃው የተደረጉ ባሉ ውይይቶች ስራው እንዴት ይሰራ በሚለው ጉዳይ ዙሪያ የተነጋገሩ መሆኑን የኮሚሽኑ ኮሚሽነር ዮናስ አዳይ ተናግረዋል። አሁን ላይ በትግራይ ክልል ከዚህ ቀደም ከነበረው የተሻለ ሰላም አለ፣ አጀንዳ ማሰባሰብ እንቅፋት የሚሆን ምንም ነገር የለም ብለዋል። በሰላምና በእርቅ ጉዳይ ላይ በግላቸው እየሰሩ መሆኑን የነገሩን አቶ ሙዑዝ ወደ ትግራይ ክልል ከመግባቱ በፊት ሀገራዊ ምክክሩ ለትግራይ ህዝብ ምን ይዞለት ይመጣል፣ ጠቀሜታውስ ምንድን ነው የሚለውን ለህዝቡ ማስረዳት ይጠበቅበታል። ኮሚሽኑ ዝግጁ ከሆነ እኛም እንደ ሲቪል ማህበረሰብ ድርጅት እናግዘዋለን ብለዋል። ግጭት፣ ጦርነት፣ ሰላም ማጣት በብዙ ፈትኖናል፣ እንድንራራቅም ምክንያት ሆኗል የሚሉት የሰብአዊ መብት ተሟጋቹ አቶ ሙዑዝ ገብረ ህይወት ከዚህ በኋላ በተሻለ መጠን ከኮሚሽኑ ጋር ሆነን የጋራ መፍትሄ ማፈላለግ ይኖርብናል ሲሉም አስረድተዋል። ይሁንና እኛ በዚሁ ደረጃ ፍላጎት ቢኖረንም ኮሚሽኑ አላቀረበንም ሲሉም ቅሬታቸውን ተናግረዋል። ኮሚሽኑ በትግራይ ክልል የሚሰራውን ስራ ለማገዝ ዝግጁ የሆኑ ከፖለቲካም ገለልተኛ የሆኑ ከ500 በላይ ሰዎችን ወደ ትግራይ ክልል ለመላክ እንደተዘጋጁም ጠቅሷል። ሀገራዊ ምክክር ኮሚሽን አካታችነቱ ላይ ጥያቄ የሚነሳበት ሲሆን በአማራ ክልል ሰበሰብኩት ያለው አጀንዳ ግን መንግስት የትግራይና አማራ ክልሎች ግንኙነትን የሚያቃቅር ነው የሚሉ ወቀሳዎች አጋጥሞታል። ጠቅላይ ሚኒስትሩ በጠሩት ስብሰባ ረግጠው ወጡ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ ረቡዕ ሰኔ 11 ቀን 2017 ከተፎካካሪ የፖለቲካ ድርጅት መሪዎች ጋር በወቅታዊ ሀገራዊ ጉዳዮች ዙሪያ ጋር ለመወያየት የጠሩት ስብሰባ የኢሃፓ ፓርቲ ረግጦ ወጥቷል። ፓርቲዎቹ እያንዳንዳቸው 4 ተወካዮችን በውይይቱ እንዲያሳትፉ እድል ተሰጥቷቸዋል። በሌላ በኩል ግብዣውን ያልተቀበሉ በውይይቱም ያልተሳተፉ ፓርቲዎች መኖራቸው ታውቋል። በውይይት ከተሳተፉ ፓርቲዎች አንዱ የሆነው የኢሃፓው ጥያቄ መጠየቅ እድል አላገኘውም፣ በሌሎች ፓርቲዎች የቀረቡ ጥያቄዎቹም መሰረታዊ አይደሉም በሚል ጠቅላይ ሚኒስትሩ ማብራሪያ ከመስጠታቸው በፊት ተወካዮቹ መድረክ ረግጠው መውጣታቸውን አስታውቋል።
ጠቅላይ ሚኒስትር አብይ አህመድ የፖለቲካ ፓርቲዎቹ ከየመጡበት አካባቢ የሚነሱ የተለያዩ ሀሳቦችን በማዳመጥ ግብዓት ለመውሰድ የታለመ ያሉትን ውይይት ለማድረግ የታቀደ ቢሆንም እንደታሰበው ሳይሄድ ቀርቷል። የተሃድሶ ኮሚሽን በአራት ክልሎች ከ56,000 በላይ የቀድሞ ተዋጊዎችን ወደ ህብረተሰቡ ቀላቅያለሁ አለ። 90 በመቶ ግን በትግራይ የሚገኙ ታጣቂዎች ናቸው ሲል ኮሚሽኑ አስታውቋል። በኢትዮጵያ እስካሁን በአራት ክልሎች የሚገኙ ከ56,000 በላይ የቀድሞ ተዋጊዎች ትጥቃቸውን ፈተው ስልጠና ወስደው ወደ ህብረተሰቡ እንዲቀላቀሉ ተደርጓል ሲል የብሔራዊ ተሃድሶ ኮሚሽን ገልጿል። በአራት ክልሎች ወደ ህብረተሰቡ እንዲቀላቀሉ ተደርጓል ከተባሉ 56,000 የቀድሞ ተዋጊዎች መካከል ከ45,000 በላይ የሚሆኑ የትግራይ ክልል የቀድሞ ተዋጊዎች ናቸው ተብሏል። በሶስት የሀገሪቱ ክፍሎች ከሚገኙ የቀድሞ ተዋጊዎች ውስጥ ወደ ህብረተሰቡ እንዲቀላቀሉ የተደረጉት ከ9,000 እንደማይበልጡ ተጠቁሟል። በሰኔ ወር 2017 ዓ.ም ይጠናቀቃል ተብሎ እቅድ ተይዞለት የነበረው የክልሉ የቀድሞ ተዋጊዎችን ወደ ህብረተሰቡ የመቀላቀል ሥራ ወደ ነሐሴ ወር መሸጋገሩ ተመላክቷል። ሐኪሞች ስራቸውን ጀመሩ። ባለሙያዎቹ አበክረው ላነሷቸው 12 ጥያቄዎቻቸው ምላሽ ካላገኙ በሁለተኛ ምዕራፍ አዲስ አቅጣጫ ቀይሰው ጥያቄያቸውን ለማስመለስ እንደሚጥሩ አስታውቀዋል። የጤና ባለሙያዎች ከአንድ ወር የሥራ አድማ በኋላ በዚህ ሳምንት መጀመሪያ ስራቸውን መጀመራቸው ተሰምቷል። ከግንቦት መጀመሪያ አንስቶ የሥራ ማቆም አድማ የመቱት የጤና ባለሙያዎች ከሰኔ 9 2017 ጀምሮ ወደ ሥራ ተመልሰዋል። ባለሙያዎቹ ባለፉት ወራት የደሞዝና የጥቅማ ጥቅም ጥያቄዎችን ጨምሮ የባለሙያውን ሕይወትና የጤና ስርዓቱን ያስተካክላሉ ያሏቸውን 12 ጥያቄዎችን አቅርበዋል። መንግሥት ለጥያቄዎቻቸው ምላሽ እንዲሰጥ የማስጠንቀቂያ ቀነ ገደብ ያስቀመጡት ባለሙያዎቹ ጥያቄዎቻቸው ትኩረት በማጣታቸው ከግንቦት 10 2017 ጀምሮ ሙሉ ለሙሉ የሥራ ማቆም አድማ መምታታቸው ይታወሳል። ይህን ተከትሎም መንግሥት ፈርጠም ያለ አጸፋዊ እርምጃዎችን የወሰደ ሲሆን እስራትን ጨምሮ ከሥራ ማሰናበት፣ ማስጠንቀቂያ መስጠት፣ አዲስ የሥራ ቅጥር ማውጣት እንዲሁም ዛቻና ጫና እንደደረሰባቸው ባለሙያዎቹ ተናግረዋል። የኢትዮጵያ የጤና ባለሙያዎች ንቅናቄ በሚል ማዕቀፍ የሚታወቁት ባለሙያዎቹ ሲያደርጉት የነበረው እንቅስቃሴ የመጀመሪያ ምዕራፍ መጠናቀቁን በማስታወቅ ከሰኞ ጀምሮ ወደ ሥራ መመለሳቸውን ሁለት አስተባባሪዎች ተናግረዋል። የመጀመሪያው ምዕራፍ እንቅስቃሴያቸው የተሳካ ነበር ያሉት አንድ የንቅናቄው አስተባባሪ ለጤና ሚኒስቴር ያቀረቧቸው 4 ቅድመ ሁኔታዎች በከፊል በመሟላታቸውና ለማህበረሰቡ ሲሉ ወደ ሥራ መመለሳቸው ገልጸዋል። ህዝቡ እየተበደለ እንደሆነ እያየን ነበር። በጣም ብዙ መጉላላት ነበሩ። ከማህበረሰቡ እንደወጣ ባለሙያ ይህንን መቀበል አልቻልንም የሚሉት አስተባባሪው ወደ ሥራ የተመለሱበትን ዋነኛ ምክንያት ሲያስረዱ የማህበረሰቡ ለቅሶና ጩኸት ግድ ስላለን ነው ብለዋል። ሌላ የንቅናቄ አስተባባሪም ሁላችንም ወደ ሥራና ትምህርት ተመልሰናል ሲሉ ከሳምንቱ መጀመሪያ አንስቶ ባለሙያዎቹ ከአድማቸው መመለሳቸውን ገልጸዋል። አንዳንድ የጤና ተቋማት ግን የጤና ባለሙያዎች ወደ ሥራ አትመለሱም በሚል ክልከላ እንደተደረገባቸውም አስታውቀዋል። የጤና ባለሙያዎቹ የሥራ ማቆም አድማ ከመቱ በኋላ ታካሚዎች መስተጓጓላቸው የተናገሩት ሌላ አስተባባሪ ባለሙያዎቹ ወደ ሥራ ሲመለሱ የጤና ስርዓቱ ብዙ መናጋት እንደገጠመው መረዳታቸውን አመልክተዋል። በሥራ ማቆም አድማው ታካሚዎችና የጤና ስርዓቱ ላይ ደረሰው ጉዳት በሚመለከት እስካሁን በመንግስት የተባለ ነገር ባይኖርም ከዚህ ቀደም የጤና ሚኒስቴር የተፈጠረ ክፍተት አለመኖሩን አስታውቆ ነበር። ከጤና ባለሙያዎች ጥያቄ ጋር በተያያዘ በመላው አገሪቱ ከ100 በላይ ባለሙያዎች በጸጥታ ኃይሎች በቁጥጥር ስር ውለው ነበር። ፌዴራል ፖሊስ ባለፈው ወር የጤና ባለሙያዎችን የመብት ጥያቄ ሽፋን በማድረግ ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር ያበሩ ያሏቸውን 47 የጤና ባለሙያዎች በቁጥጥር ስር መዋሉን አስታውቋል። ባለሙያዎቹ ብሔርን ከብሔር ማጋጨት፣ ሁከትና ብጥብጥ ማነሳሳት በሚሉና በሌሎች ከባድ ወንጀሎች ተጠርጥረው ለሳምንታት በእስር ቆይተዋል። እነዚህ ባለሙያዎች ከእስር እንዲፈቱ ለጤና ሚኒስቴር ቅድመ ሁኔታ ማቅረባቸውን የተናገሩት አስተባባሪዎቹ ሁሉም ባለሙያዎቹ መፈታታቸውን አረጋግጠዋል። እኛ እስካለን መረጃ ድረስ ሁሉም እንደተፈቱ ነው ብለዋል። አብዛኞቹ የጤና ባለሙያዎች የክስ መዝገባቸው ሳይዘጋ በዋስ እንደተፈቱም ተናግረዋል። አገባብ ባልሆነ መልኩ ከሥራ የተሰናበቱትና የታገዱ የጤና ባለሙያዎች ጉዳይ በሚመለከት በሕግ እንደሚጠይቁ አስተባባሪው ተናግረዋል። ባለሙያዎቹ አበክረው ለነሷቸው 12 ጥያቄዎቻቸው ምላሽ ካላገኙ በሁለተኛው ምዕራፍ አዲስ አቅጣጫ ቀይሰው ጥያቄዎቻቸውን ለማስመለስ እንደሚጥሩ አስታውቋል። መንግስት እንዳያያዙ ጥያቄያችንን የሚመልስልን አይመስልንም ያሉ አንድ አስተባባሪ ዳግም የሥራ ማቆም አድማ ማድረግን ጨምሮ ሌሎች እርምጃዎችን እንደሚወስዱ ጠቁመዋል። በደንብ ተደራጅተን እንደመጣለን ያሉት ባለሙያዎቹ በሚቀጥሉት ወራት በመንግስት የሚሰጣቸውን ምላሽ ተመልክተው ወደ ሁለተኛው ምዕራፍ እንደሚሸጋገሩ ተናግረዋል። የተባበሩት መንግስታት ፕሬዝዳንት ኢሳያስ አፈወርቂን ከሰሰ። ለ3 አስርት ዓመታት በስልጣን ላይ በቆዩት የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ኤርትራውያን ከፍተኛ የመብት ጥሰት እንደሚደርስባቸው የተባበሩት መንግስታት ልዩ የሰብአዊ መብት ተከታታይ ራፖርተር አስታወቀ። በአፍሪካ ቀንድ ወደ 3.5 ሚሊዮን የሚጠጋ ህዝብ ያላት ኤርትራ በተለያዩ አካላት
የአፍሪካ ሰሜን ኮሪያ በሚል ቅጽል ስም ትጠራለች። ለተከታታይ ዓመታት በዓለም ላይ ካሉ ሀገራት አንጻር በሰብአዊ መብቶች አያያዝ ዝቅተኛ ደረጃ ላይ እንደምትገኝ ተገልጿል። እንደ ሪፖርተርስ ዊዛውት ቦርደርስ መረጃ ኤርትራ በፕሬስ ነጻነት ረገድ ከዓለም ሀገራት በመጨረሻው ተርታ ላይ ትገኛለች። የኤርትራ የተባበሩት መንግስታት ልዩ የሰብአዊ መብት ተከታታይ ራፖርተር ሞሐመድ አብደልሰላም ባቢከር ሰኞ በጀኔቫ በተካሄደው የመሪዎች ጉባኤ ላይ በኤርትራ የሚካሄዱት የሰብአዊ መብት ጥሰቶች ስልታዊ ናቸው፣ የተጠያቂነት አስፈላጊነት እጅግ በጣም አጣዳፊ ነው ብለዋል። በአንድ ፓርቲ ስር የምትመራው ኤርትራ ነፃነቷን ካገኘች ጊዜ አንስቶ ሀገሪቷን በፕሬዝዳንትነት የሚመሩት ፕሬዝዳንት ኢሳያስ አፈወርቂ ናቸው። ፕሬዝዳንቱ ተቃውሞውን በኃይል በማፈን ተቃዋሚዎችን ያለ ፍርድ በማሰርና በአስፈሪ ሁኔታ ውስጥ ለብዙ አስርት ዓመታት በማቆየት ይከሰሳሉ። የመንግስታቱ ድርጅት የኤርትራን ብሔራዊ አገልግሎት ስርዓት ኤርትራውያንን ያለ ዕድሜ ልክ ውትድርና ወይም ለግዳጅ ስራ የሚዳርግ መሆኑን በመጥቀስ ከባርነት ጋር ያመሳስለዋል። ወደ ኤርትራ እንዳይገቡ የተከለከሉት ባቢከር ያለምንም ክስ ወይም ፍርድ ለ10 ዓመታት ታስረው ስላሉበት ሁኔታ ምንም ተሰምቶ የማያውቁ ሰዎች ስማችሁ መነገር ይቀጥላል ብለዋል። በተባበሩት መንግስታት የኤርትራ ተወካይ የሆኑት ሀብቶም ዘራይ ሪፖርቱን ግልጽነትና ሚዛናዊነት የጎደለው በማለት ተችተዋል። ልዩ ራፖርተር በኤርትራ ላይ ለምክር ቤት ያቀረቡትን ሪፖርት እንደ ካሁን ቀደም ሁሉ ባልተረጋገጡ መረጃዎችና ማንነታቸው ባልታወቁ ምንጮች ላይ የተመሰረተ ግልጽነትና ሚዛናዊነት የጎደለው በማለት አጣጥለውታል። ኤርትራ የልዩ ራፖርተር ሪፖርት የተለያዩ የመንግስታት ድርጅት በኤርትራ ዙሪያ ከሚያወጧቸው ሪፖርቶች ጋር የሚቃረን መሆኑንም ገልጻለች። ኤርትራ በተለያዩ ዓለም አቀፍ የመብት ድርጅቶች በሰብአዊ መብቶች ጥሰትና በግዳጅ የብሔራዊ ውትድርና አገልግሎት ምክንያት በተደጋጋሚ ወቀሳ ሲሰነዘርባት ቆይታለች። ትራምፕ የእስራኤልና ኢራን ጦርነት ሊቀላቀሉ ነው። ቻይና በበኩሏ የአሜሪካ መንግስትን ውሳኔን አውግዛለች። ትራምፕ በዋይት ሃውስ ሲቹዌሽን ክፍል ውስጥ ከብሔራዊ ደህንነት ቡድናቸው ጋር በእስራኤልና በኢራን ግጭት ውጫዊ ጉዳዮች ላይ ተወያይተዋል። እስራኤል በፎርዶ የሚገኘው ተቋምን ጨምሮ የኢራንን የኒውክሌር ቦታዎች ላይ የምታደርሰውን ጥቃት ለመቀላቀል እያሰበ ነው ሲሉ ጉዳዩን የሚያውቁ 5 ምንጮች ለሲቢኤስ ኒውስ ተናግረዋል። በርዕሰ ጉዳዩ ላይ ውይይት እንደሚደረግ ይጠበቃል። በትራምፕ የቅርብ አማካሪዎች መካከል ሙሉ ስምምነት የለም ሲሉ የሲቢኤስ ምንጮች አክለዋል። ትራምፕ ማክሰኞ ዕለት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መነጋገራቸው ተሰምቷል። የተወያዩበትም ሆነ የተነገረው ጉዳይ በተመለከተ የተባለ ነገር የለም። እዚያው የውይይቱ ጠረጴዛ ላይ ግን ምን እንዳለ መገመት እንችላለን ሲሉ ተንታኞች ተደምጠዋል። የአሜሪካው ፕሬዝዳንት በሲቹዌሽን ክፍል ውስጥ ለ1 ሰዓት ከ20 ደቂቃ ያህል ካሳለፉ በኋላ ከካቢናቸው ከፍተኛ ባለሥልጣናት ጋር መክረዋል። ከአንዳንድ ከፍተኛ ጀኔራሎች ጋር እየተገናኙ ነበር። ከጋራ ሹማምንቱ ሊቀመንበር ጋር ስለ ቀጣዩ ሂደትም ተወያይተዋል። በአሁኑ ጊዜ ሁሉም የዲፕሎማሲ ወይም የስምምነት ንግግር እንደተቋረጠ ምልክቶች ይታያሉ። እናም የትራምፕ አስተዳደር ወደ አንድ አይነት ወታደራዊ እርምጃ እያመራ ያለ ይመስላል። የኢራንን ሰማያት ስለመቆጣጠር ትራምፕ ሲናገሩ እኛ የሚለውን ቃል የተጠቀሙበት እነዚያን መልእክቶች ትራምፕ እኛ ማለታቸው ጥምረት መኖሩን ያሳያል። የት እንዳለህ እናውቃለን ግን አንገድልህም በማለት ትራምፕ ለካሚኔ የተናገሩት ቃል በግጭቱ ውስጥ የአሜሪካን ተሳትፎ የሚያመላክት ሆኗል። ዩጎቭ የተሰኘ የጥናት ማዕከል በሰራው ዘገባ አብዛኛዎቹ አሜሪካውያን የአሜሪካ ጦር በእስራኤልና በኢራን ግጭት ውስጥ መግባት የለበትም ብለው ያምናሉ ብለዋል። 60 በመቶ አሜሪካውያን የዋሽንግተንን የጣልቃ ገብነት እርምጃን ሲቃወሙ 16 በመቶ ብቻ ድጋፍ ይሰጣሉ። ቻይና በበኩሏ የኢራንና የእስራኤል ግጭት አሜሪካ እሳቱን በማራገብ እንዲባባስ እያደረገች ነው ስትል ከሳለች። የአሜሪካ መሪ የቴሄራን ነዋሪዎች ወዲያውኑ ለቀው እንዲወጡ ካስጠነቀቁ በኋላ ቻይና በኢራንና በእስራኤል መካከል እየተባባሰ ባለው ግጭት ላይ እሳት በማቀጣጠል ትራምፕን ከሳለች። እሳቱን ማቃጠል፣ ነዳጅ ማፍሰስ፣ ማስፈራራትና ግፊት መጨመር የሁኔታውን ማባባስ ለማርገብ አይረዳም፣ ነገር ግን የበለጠ እንዲባባስና ግጭቱን ያሰፋዋል ሲሉ የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ ጉኦ ጂያኩን በመደበኛ የዜና ኮንፈረንስ ላይ ስለ ትራምፕ አስተያየት ሲጠየቁ ተናግረዋል። በእስራኤል የሚገኘው የቻይና ኤምባሲ ማክሰኞ እስራኤልና ኢራን ከባድ ጥቃት ውስጥ መግባታቸው ተከትሎ ዜጎቹ በተቻለ ፍጥነት ሀገሪቱን ለቀው እንዲወጡ አሳስበዋል። ባና ሚዲያን እያደመጣችሁ ስለቆያችሁ ከልብ እናመሰግናለን።